አልፈልግም እሺ ጨለማ ይሻለኛል ጨለማ ተወደድሽ ወይ ይዳፈንልሽ ይልቅ ልጆቹ ቁርስም ምሳም አልበሉም ጋሽን ፈልገህኝውና ነገረው እስኪ እሱ ለራሱ ደና አይደል አየሻል የቤት ሰራተኛ ጦስ አየሽ ምን ማለት ነው ይሄው ሰራተኞች እኮ ናችሁ ተለሳልሳችሁ ተገቡና የሰው ተዳር ታፈርሳላችሁ ትሰማኛለህ ገዜ ስነ ስርዓት ከን ያዝሽ ሁሉም ሰራተኛ እንዲህ አይደለም ደሞ እንደው ፈቅዳ ስለማድረጓ በምን እርግጠኛ ነህ ካልተፈቀደ ልጅ ይወልዳል ዝም ብለህ አታውራሽ የቤት ሰራተኛ አንቺ ምን ጊዜ ያንድ የሁለት ሰው ቤት አፈርሰሽ ይሆናል ስነ ስርዓት ያዝሽ ገዜ እኔ ለዛ እንደዚህ አላረግም እንደዚህ መልከስከስ አልለመደብኝም ደሞ ሴት አትበል ስንቱ ዘበኛ ነው የስንቱን ቤት ትዳር ያፈረሰው ሆ በእናት ያተነካኪ እኔ እንደዚህ አይነት ነገር ልቦና ያማስበው ያውቅ የተረገምሽ ልክስክስ ሊገለኝ የሰው ጨምሮ ዱንቡሼ ገላ ነይ እንጫወት ፉዬ ገላ ይወድሻል ልቤ አደራጃ ሌላ ዱንቡሼ ገላ ነይ እንጫወት ፉዬ ገላ ይወድሻል ልቤ አደራጃ ሌላ የነጋቷ ፀሐይ ወጣ ሳትገባ ዛሬ ራሴ ስተይቅ ዋይ ማታት እንዴት እንደቻልኩ አላውቅም እስቲ አንቺንም ጎዳ እቶችንም ጎዳ ቤቴንም በራሴ ጃፈረስኩት ዛሬ አበትት ብሎ ዋይ በጣም ይቅርታ አባዬ ይቅርታ ይቅርታ ሰው ቤቱ ስራው ደጋግሜ አስባለው ይቅርታ ብዬ በጊዜው ብነግራቸው ኖሮ ቤቴ ምናልባት ዛሬ ቤቴ ባላለ ሰው ሲያጣ ዋጋው ይረዳል ይላሉ እኔ ግን ልስቅ ፈለኩና እኔንም አምስተኛ እንዳይለኩሰኝ ብዬ የሚሆነውን ማየት ቀጠልኩ። ትፈልጋለሽ ብሎ ጋበዘኝ። ውስጡ ተንኮል አለው። ብቻዬን ከምቃጠል አብረን እንሞክረው ነው።
እኔ ምን በወጣኝ? አሁን አጨስኩ በቃኝ አልኩት። ሁለታችንም ለሚጨስ ነገር ደናግላን እንደሆነን ልባችን ያውቀዋል። ማጨሱ ብዙም አላስከፋኝም፣ ግን ከሲጋራው ይልቅ መጠጡ የሰጠውን ነፃነት ወደድኩት። የፈለገውን ያመቀውን ማውጣት ይችላል። አይኑ ውስጥ ስመለከት ለዘመናት የታፈኑና መውጣት የፈለጉ እውነቶች ሲተራመሱ ታየኝና ፈገግ አልኩኝ። መተንፈሻው ቀን መድረሱ ታወቀኝ። ትስቂያለሽ አይደል? ሳቂ። ምን አለብሽ? በደህና ጊዜ ለቀሽ። እየሳኩ እንደነበር አላወቅኩም ነበር። ወሬያችን የሚሄድበት አቅጣጫ ስላላማረኝ ተነሳው። አዎ ምን አለብኝ? ደክሞኛል፣ እኔ ልተኛ። እውነቴን ነው፣ ቀኔ ረጅም ነበር። ከመተኛትሽ በፊት የምነግርሽ ነገር አለኝ። ጥሩ ንገረኝና ልተኛ፣ በጣም ደክሞኛል። ችግራችንን ያብሰው ይሆናል፣ ግን እኔም ከዚህ በላይ መሸከም አልችልም። እሺ ደስ አለኝ። ሰው መጠጣት ካለበት እንዲህ አይነት ፈታኝ እውነት ሊጋፈጥ ሲል ቢጠጣ አልኩ በልቤ። በድዬሻለሁ ብሎ ጸጥ አለ። ማን? አንተ? መቼ? እኔ ሳልሰማ በድለኸኝ ከሆነ ምን ማድረግ ይቻላል? ደስታዬ እባክሽ አታሹፊብኝ፣ አንዴ ስሚኝ። ማሾፊ አልነበረም። እሺ ልስማ። አዲስ ዓመት አካባቢ በጢሱ ስንጨቃጨቅ ትዝ ይልሻል? በትንሹ አዎ። የዛን ሰሞን ትልቅ በደል ፈጽሜያለሁ። እሺ ትይኛለሽ እንዴ? ምንድነው እንኳን አይባልም። እሺ ምንድነው? በበኩሌ ላለፈ ነገር ወደ ኋላ መመለስ ይሄ ያለፈ የሚባል ነገር አይደለም፣ ከባድ ነገር ነው። የዛሬ 6 ወር ነው አይደል? አዎ፣ ግን ለኔ ከባድ ነገር ነው። ያው ምንም ሆነ ምን የሆነው ነገር የዛሬ 6 ወር አልፏል። ደስታዬ እባክሽ አንዴ ስሚኝና ልረፍበት። አሃ አንተ እንድትተነፍስ ከሆነ መልካም ንገረኝ። በዚያን ሰሞን በጣም አምሽቼ የገባው ቀን ትዝ ይልሻል? የቢሮ ጨረታ ነበር። በትንሹ ትዝ ይለኛል። የዛን ቀን ቢሮ አልነበርኩ። ከከተማ ውጪ ከአንዲት ሴት ጋር ወጥቼ ነበር። ታዲያ ከሴት ጋር ከከተማ መውጣት ምኑ ይደንቃል? እኔ እኮ አረስቲ ይህንን እንኳን እንደሚስት ስሚ። እንደሚስት መስማት ግን እንዴት ይሆን? እሺ ከቻልኩ ልስማ። ከሌላ ሴት ጋር ወጥቻለሁ። ነገሩ የሆነው አንድ ቀን ብቻ ነው። ከዛ በኋላ ግን ሙሉ አይንሽን እንኳን ማየት አቅቶኝ እየተሰቃየው ነው። እሺ ምን? እሺ ይሄው ነው መልስሽ? ምን እንድልህ ነው የጠበከኝ? ጨዋታችሁ አሪፍ ነበር እንድልህ ነው? በእናትሽ አታሰቃይኝ እባክሽ። ቆይ ነገሩን ለምን በዚህ ደረጃ ከበድከው እንዴ? ከባድ ስለሆነ ነዋ። ምን እያልሽ ነው? ባካታ ካብዶ ከጸዲ ጋር ነው አይደል? ፊቱ ተቀያየረ። ጸዲ በጣም ጎበዝ ጀማሪ መሐንዲስ ናት። አብረው ነው የሚሰሩት። ቆንጆ መልክና አሪፍ ጸባይ አላት። ጭንቅላቷ ጥይት ነው ይሏታል። ጎረምሶቹ ሲሰበሰቡ ዋው ቀሽት ናት የሚሏት አይነት ናት። ፈረንጆቹ too good to be true ለማመን የሚከብድ የሚሏት አይነት። በምን አወቅሽ? ያው ጥሩ ግምት ገምቼ ነው። ልብ ውስጥ ጥሩ ቦታ ስላላት ስታየኝ እንደሰረቀ ሰው ስለምትሸማቀቅ፣ ስለሷ ስታወራኝ የማላውቀው ሙቀት ፊት ላይ ስመለከት በእውነት ነገሩን ያወቅኩት በተፈጸመለት ይመስለኛል። አንድ ልክ ያልሆነ ነገር እንዳለ ተሰምቶኛል። እንግዳ እንደወትሮ አልነበረም። ተረባብሿል። ምንም አይነት ጥያቄና ዝርዝር ውስጥ አልገባሁም። በዚሁ ሳምንት እንዳጋጣሚ እንግዳን ፈልጌ ቢሮው ሲሄድ ያየሁበትን መሳቀቅ አልወደድኩትም። ልወጣ ስል ጸዲ ስትገባ አገኘኋት። እሷም እንደሰረቀ ሰው ድንግጥ አለችብኝ። ስሌቱ ገባኝ። ዝም አልኩ። ማማ ትሙት እንደሱ አይደለም ታውቂያለሽ። ዝም ብዬ ማማ ትሙት አልልሽም። ቆይ ተረጋጋ። አንዴ የሞቱ እናትህን በተደጋጋሚ መግደል ትርጉም የለውም። ብትወዳት ምን ችግር አለው? ለምን ነገሩን ከሆነው በላይ ታካብደዋለህ? የወደድካት ሳይሆን የገደልካት ነው ያስመሰልከው። ምን እያልሽ ነው ደስታዬ?
እጁ ላይ በሚጨሰው ጭስ መሃል እንባ አይኖቹ ላይ ሲያቀር ይታየኛል። የረሳው ሲጋራ ራሱን አቃጥሎ የቀለበቱ ጠርዝ ላይ ደርሷል። ገድላት ቢሆን ኖሮ ትክክል ነው። ጥፋተኝነት ሊሰማህ ግድ ይላል። በየአይነቱ ወዳሃት መጥተህ በዚህ ደረጃ መከፋትህ ግን ሊገባኝ አልቻለም። ይቅርታ፣ ይሄ ነገር በአማርኛ ምን ማለት ነው? ከፍተኛ ግራ መጋባት ውስጥ ሆኖ ጠየቀኝ። በአማርኛ ዌልደን ማለት ነው። በሌላ ቋንቋ ደግሞ እሰይ ደግ አደረክ ማለት ነው። ከወራት በፊት ለተፈጸመ ድርጊት የሚያጸጽት ነገር የለም ለማለት ነው። በአግባቡ ከተጠቀምክበት አንተ እንኳን ለኔና ለጸዲ ለሌላም ትበቃለህ ማለት ነው። አላገጥኩ። መናደድ ፈለገና አነሰበት። መጮ ፈለገና ወደ ልጆቹ መኝታ ክፍል አይቶ ዝም አለ። እኔ ነኝ ጤነኛ ሚስት ያለኝ የመሰለኝ በየቀኑ የሚሸወደው። ይቅርታ፣ የት እንዳለው ረስቼው ነው የተናዘዝኩት። እብደትሽ ለኔ ሁሌም አዲስ ነው። በየቀኑ ፍቅርሽ ያሸንፈኝና ስነቃ የበለጠ አብደሽ አገኝሻለሁ። በበኩሌ እንደተበደልኩ አልተሰማኝም። ከኔ ያጎደልከው ፍቅር የለም። ቢኖር ኖሮ ሌላ ሴት ኖረችም አልኖረች ችግር ውስጥ እንገባ ነበር። ጸዲ በጣም አሪፍ ልጅ ናት። ከመተኛታችሁ በፊትም ሆነ በኋላ ወዳታለሁ። የምወዳት አንተን ለመጉዳት ወይም ነገር ለማሳመር ሳይሆን በጣም አሪፍ ልጅ ስለሆነች ነው። እስካሁንም አንተ ሆነህ ነው ጌታዬ። አረ በፈጠረሽ፣ እንዲያው በፈጠረሽ በቃ ተይው አለና መደርደሪያ ላይ ካለው ስሙን እንኳን በውል የማላውቀውን የፈረንጅ አረቄ ያነሳና መቅዳት ጀመረ። መጠጥ ብዙ አይችልም። ነገር እያኘ ከመሆኑ ቢገባኝም ወደ መኝታ ልሄድ ተነሳው። ደስታዬ፣ ሳትደብቂ ንገሪ፣ ከኔ ሌላ ወንድ ጋር ወጥተሽ ታውቂያለሽ? ለምን የምደብቅ መሰለ? ሆሆ፣ ማንኛውም ጤነኛ ባለትዳር ሴት ከሌላ ወንድ ጋር ከሄደች ቢያንስ ለመደበቅ ትሞክራለች። የወፈፌ ነገር አሁን ገባኝ። ወጥተሻል? የት? በእናትሽ አታስቀኝ። ከሌላ ወንድ ጋር? ውይ፣ 4 ቁሰል። ከተማው ላይ ሰው ያለ መስሎሃል? ከተማውን በሙሉ ሰው የሚመስል ሰው ነው የሞላው። 4 ፍራ። ምን ማለት ነው? የረባ ወንድ ስለጠፋ ነው እንጂ ያልሽ ነው? ምን እያልኩ እንደሆነ እርግጠኛ አይደለሁም። እሺ፣ ይረባል የምትዩ ሰው ቢገጥምሽስ? እሱን እርግጠኛ ሆኜ መናገር አልችልም። አልገጠመኝማ። ስለዚህ የረባ ሰው ከገጠመን በየፊናችን ብንሄድ ላንቺ ችግር የለው። በበኩሌ ስንሄድ ነው የምንውለው። ምን ያህል ርቀት እንሄዳለን፣ ምን ያህልስ እውነቱን እንነጋገራለን ነው እንጂ። እንዳየሁት ከሆነ በትዳሩ ተወስኖ የሚኖረው 2% አይሞላም። እሱንም እርግጠኛ አይደለሁም። ሌላው እንደ ከዋክብት ደጅ ተበትኖ ነው የሚያድረው። ሆይ ጉድ! በአጭሩ ምን ማለት ነው የፈለግሽው? ትዳር ትልቅ ነገር ነው። ውስጡ ያለው ከፍና ዝቅ ደግሞ የሰው ልጅን ውስንነት ያስታውሰናል። እባክሽ መፈላሰፉን ታዩና የምትይኝን በግልጽ ንገሪኝ። ትዳር ላይ መማገጥ ላንቺ ችግር የለውም? የምሩን ተበሰጫጨ። ከልቤ ነው የማወራው። አንተን ያናደደህ አለመናደዴ ነው ወይስ ነገ እሷም ትሄዳለች የሚለው ስጋት ነው? ሁለቱም ነው። ሚስቴ ከሆንሽ ሊያሳስብሽ ይገባል ነው ወይስ እኔ ሳልሰማ ፖሊጋሚ ይሆንሻል? ንገሪኝ፣ የምታምኝበትን ንገሪኝ። ልወቀውና እርሜን ላውጣ። ውይ ምን አልኩ? ቆርቆሮ አጥር አፍርሶ በጭቃ ማጠር ነው የሚሆንብኝ። በበኩሌ ትዳር ብለን የገነባነውን ስርዓትና ህጎቹን የሰው ልጅ እየኖራቸው አይደለም፣ ግን ለዘመናት ለመኖር እየተመኛቸው ነው። ለማህበራዊ ህይወት፣ ለኢኮኖሚ እድገት፣ ለፖለቲካ፣ ለመዋቅሮች መጠንከር በጣም ጥሩ ሊሆን ይችላል። ምክንያቱም የኔ የምትለውን ቤተሰብ ጥረህ ግረህ ትገነባለህ። ያንን ለማቆየት አጥንትህን ታደቃለህ፣ ደምህን ታስቀዳለህ። ቤተሰብ የሚባል ሚጢጢ ሀገር ትገነባለህ። ዙሪያን ተመልከት። ከማየት ከመመኘት አልፎም እስከ መስረቅ ሰው ሁሉ ይኖረዋል፣ ይሰርቃል። በአይን እየተመኙ አትሂዱ፣ አትንኩ። ምን ማለት ነው? እኔ በአይኔ አላየሁም፣ በልቤ አላሰብኩም፣ አልተመኘሁም። ታዲያ በምን ሚዛንና ሞራል ነው የሌላውን ጥፋት ማጉላት የምችለው? አሁን ልትመጣ ስትል ፊልሙ ላይ የነበረው ሰውዬ እንዴት እንደሚያምር አትጠይቀኝ። አላየሁትም ብልህ ውሸት ይሆናል እና ምን ብዬ ልፈርድ እችላለሁ? እርግጥ ነው ማስመሰል እንችላለን። ትዳር ማለት በአንድ ተወስኖ መኖር ማለት ነው እንልና በ11 ተወስኖ መኖር ሲያቅተን እንገኛለን።
ለሰው ልጅ ቀዥቃዣ ጭንቅላት ቁጥር ትንሽ ነው። በቀን ብዙ ቦታ ሊደርስም ይችላል። አንተ ከመምጣትህ በፊት በጋቢዬ ውስጥ ተጠቅልዬ ከ3ኛ ፎቅ ላይ በመስኮት የተወረወረውን ሰውዬ ታሪክ እያሰብኩ ብቻዬን ስስቅ ነበር። ደረጃው ይለያል እንጂ የብዙ ሰው ህይወት ያንን ይመስላል። እኔ አንተን ያህል ርቀት ስላልሄድኩ አካኪ ዘራፍ ማለት ይቻላል። ነገር ግን ችግሩ እንዳልከው ህመሙም ሊሆን ይችላል። ምንም አይነት የመንጨርጨር ፍላጎት የለኝም። ለአንተ ያለኝን ፍቅር በቅናት አልገልጽም። በመውደድ ብቻ ነው ሊገልጸው የሚችለው። እሱንም ከቻልኩ ዝም ብለን እንለፋለን እንጂ ፍቅርን በህግ በወረቀት ወይም በክብ ብረት አናጽነው። በመስጠት በመፍቀድና በመሆን ብቻ ነው የምናጽነው። ስለዚህ እንደ ከብት ስንነዳ ብንኖር ምንም ችግር የለውም። እንዳለን ንቃት ይለያያል። አሁንም እንደ ከብት የሚነዳ አለ፣ መሃል ላይ ያለ አለ፣ የሚያስተውል አለ፣ ቃ ብሎ የነቃም አለ፣ የሚታዘብ አለ፣ የገባው አለ፣ ግራም ቀኝም ያልገባው አለ፣ የደነዘዘም አለ፣ ተስፋ የቆረጠም አለ፣ ዓለም በቃኝ ብሎ ጠቅሎ የዘጋም አለ፣ ዓለምን ሁሉ አቅፎ የሚያድርም አለ። መልካችን እኮ ብዙ ነው። እኔ እንደሚታየኝ ልዩነታችን ሰፊ ቢመስልም ሰውነታችን ከስሩ ጥልቅና ውስብስብ ነው። አንዱ ተመኝቶት ሌላው ያላደረገው፣ አንዱ ርቦት ሌላው ያልበላው፣ አንዱ ፈርቶት ሌላው ያልደፈረው፣ አንዱ አልሞት ሌላው ያልጨበጠው ምን አለ? ከደሙ ነፃ የሆነ ብቻ ድምፁን ከፍ አድርጎ በዳዩን ይጠይቅ። ነገሩን አታወሳስቢው። ይሄ ህይወት ነው፣ ፍልስፍና አይደለም። ስለዚህ እንደፈለግን ብንሆን ምንም ችግር የለውም። እንደፈለግክ ለመሆን ከሆነ የጠየከኝ እባክህ እንዳሻሁን ከቻልን ተዋደን ተከባብረንና ተጋግዘን ለመኖር እንጂ አንዳችን ሌላኛችንን ለማፈን ከሆነ ችግር ውስጥ ነን። ሁላችንም ወደንም ጠላንም የምንኖረው እንደፈለግን ነው። ህግጋትና ባህሎች ሲያስሩን ተደብቀን የምንፈልገውን ሁሉ እያደረግን ይቅርታ እየሰረቅን ስንያዝም እየተቀጣን እዚህ ደርሰናል። ግን የእውነት የበሰለን ብንሆን ኖሮ ህግ፣ ሃይማኖት፣ የሲኦል እሳት፣ ባህል፣ ደንብ ፈርተን ሳይሆን የፈለግነውን በማስተዋልና በጥበብ ማድረግ ወይም አለማድረግ ብንችል የእውነት ሰው እንሆን ነበር። ቅጣት ፈርተን ሳይሆን ሰውነት ስለማይፈቅድልን ብቻ ከከፍታችን አንወርድም ነበር። ስለዚህ አሁን ከሰው በታች ነን። እንደሱ ብሎ ሌላውን ለማውረድ እኔ ማን ነኝ? ግን ፍጹም ከሰውነት አቅማችን በታች እየኖርን እንዳለን ይሰማኛል። ሰውነት ይሄ ብቻ ሊሆን አይችልም። ከተሰጠን በታች እየኖርነው ነው። መልካም። ይሄ ትዳር መቀጠል ካለበት ሐኪም ማየታችን ግድ ነው። አንድ ያልገባኝ ትልቅ ችግር አለ። ጥሩ እንሞክረዋለን። አሁን ግን እባክህ ትንሽ ልረፍ። ሚጢጢ ሰውነቴን ካቀፈው የሶፋ ሙቀት እንደምንም ብዬ አላቀቅኩና ወደ መኝታ ልሄድ ስል አንዳች ነገር ልቤ ላይ ተንቀዋለለብኝ። ማውጣት ነበረብኝ። እንግዳዬ ታውቃለህ አይደል? በጣም አሪፍ ምርጫ ነው ያለህ። መልስ አልጠበቅኩም። ተንኮል ካዘለ ፈገግታ ጋር ወደ እንቅልፍ ቤት ገባሁ። አንዳች ደስ የማይል ስሜት ደረቴ ላይ ይንቀዋለላል። አልጋ ውስጥ ገባሁ። ግን እንቅልፍ ባይኖር ህይወት እንዴት ነበር አድካሚ የምትሆነው? ለደቂቃዎች ከፋሲካ መልስ ጠብቅ ይመስል ዝም አልኩ። በጣም ደስ ይላል። እግሮቿን አነባብራ ከተቀመጠችበት ሶፋ ላይ ያጣመረቻቸውን እግሮቿን እያቀያየረች እንደገና ተመቻቸች። ረጃጅም ወሬዎችን ያለ አንዳች ማደናቀፍ ስለምታዳምጠኝ ይሆን አብሬያት ስቆይ የነጻነትና የመቅለል ስሜት ውስጤ ስላለው ከፋሲካ ጋር ያለኝን ጊዜ ወድጄዋለሁ። ከራስ ጋር የማውራት ያህል ነጻነት አለው። አሮጌውን ሶፋ ፊቱን በመስኮት ወደሚታዩት አትክልቶች አዙሬ እቀመጣለሁ። እውነት ለመናገር ከሆነ እዚያ ክፍል ውስጥ ከፋሲካ ጋር ልቆይ ሌላ ዓለማትን አካልዬ ልመለስ እርግጠኛ አይደለሁም። ብዙውን ሰዓት ሳውራት ዞር ብዬ እንኳን አላያትም። ጭልጥ ብዬ በመስኮቱ ወጥቼ አትክልቶቹን፣ አበቦቹን፣ እንደ ምንጣፍ የተዘረጋውን ምቹ ሳር በዓይኔ አካልዬ ስመለስ ለካንስ እየጠበቀች ነው። ትረካዬን ቀጥላለሁ። አትክልቶቿ በጥሩ እጅ ተይዘዋል። የሚንከባከባቸው ሰው ያውቃቸዋል። ምን እንደጠማቸው ያውቃል። መነካት ሲናፍቁ፣ መታየት ሲፈልጉ፣ መሰማት ሲያምራቸው ይረዳቸዋል። ይታዘዛል። መታዘዝ ብቻም አይደለም፣ ለራሱም ታክሞ ታድሶና ነፍስ ዘርቶ ይሄዳል። ከሄድኩበት ዓለም ስመለስ ታሪኬን እቀጥላለሁ።
ታሪኬን ልክ አየር ላይ እንደማጫወት አይነት ስሜት ነው የሚሰማኝ። ፋሲካም አትረብሸኝም። ሀገር አቋርጬ በረሃና ወንዝ ተሻግሬ ሲሄድ ትፈቅዳለች። አመፀኛ እንደፈለገ እንዲሆን ቦታ ሲሰጠው አመፁ ይጠፋበትና ይሰክናል። ጭራሹኑ ብሽቅ ጭምት ሊሆንም ይችላል። ጭምት ሁሉ ብሽቅ ነው እያልኩኝ አይደለም። ጭምት ጊዜውን ጠብቆ የሚፈነዳ ቦምብ ነው። ሰዓቱ ሲደርስ ምን ላይ እንደሚፈነዳ የማይታወቅ አደገኛ ተቀጣጣይ ነው። መራቅ እየተወራጩ የሚሄደውን እብድ አይደለም። እሱማ ለነገ ያሰበውን ተንኮል ሳይጠየቅ ይቀባጥራል። መፍራት የእብደታቸውን ጥልቀትና ስፋት የማያውቁትን ጤነኛ ጭምቶችን ነው። ፋሲካ የትኛውንም ሳይንሳዊ ወይንም ኢሳይንሳዊ ዘዴ እየተጠቀመች ሊሆን ይችላል። ዋናው ነገር ለእኔ በደንብ ተመችቶኛል። ትዕግስቷ ትልቅ ነው። ጆሮዋ ሰሚ ነው። የምትሰጠኝ የማረፊያ ቦታ ሰፊ ነው። ቢሮዋ ትልቅ የሚባል አይደለም፣ ግን ምቹ ነው። በአራቱ የግድግዳ ማዕዘናት ታጥሬ አናቴ ላይ ጣሪያው ተከድኖብኝ እንዳለ አይሰማኝም። አይኖቼ በመስኮቷ አሻግረው ትንሿ የአትክልት ቦታ ላይ ሲያርፉ እኔም ታሪኬም አብረን እንነጉዳለን። በሰጋር ፈረስ ጋልቤ የማልጨርሰው ሰፊ መስመር ውስጥ ገባለሁ። እዚህ መስመር ላይ ያሻኝን ሁሉ መሆን እችላለሁ። ያንን ነፃ የሚያደርግ ቦታ ባትሰጠኝ ከአንዴ በላይም ላልመጣ እችላለሁ። እንደለመድኩት ወጥቼ እቀራለሁ። እርግጠኛ ነኝ አብሬያት ስቆይ በራሴ ሜዳ ላይ ነው የምጫወተው። ምን እንደምፈልግ ገብቷታል። ሜዳዬ ውስጥ አትገባም። እንደፈለግኩኝ እንደሆን ትተወኛለች። በዚህ ነፃነት ውስጥ እንኳን በዚህኛው ዘመኔ ያለፍኩበትን ይቅርና ያለፈውን የህይወት ዘመኔን ሁሉ ላስታውስ እችላለሁ። እርግጥ ነው ብዙ አፈር ድሜ የሚያስበላ ስህተት እፈጽማለሁ። አቧራ አራግፌ ደግሞ እንደገና እነሳለሁ። ምናልባትም እንደገና ለመውደቅና ደግሞም በርትቶ ለመነሳት። ለረጅም ደቂቃዎች አይኖቼ አትክልቶቿ ላይ እንደተተከሉ ዝም ብለን ቆየን። የራሱ ሙቀት ያለው ዝምታ ነበር። አንዳችንም ዝምታችንን በማይረቡ የቃላት ምልልስ መስበር አልፈለግንም። ዛሬ ሙቀቱ ግን አይከብድም? ዝም አልሽ፣ ተጫዎች እንጂ አልተባባልንም። ዝም አልን። ጋሽ ጸጋዬ ያለው አይነት ጸጥታ። አብረን ዝም እንበል፣ ከሰው መንጋ እንገንጠል፣ ለአንድ አፍታ እንኳን እንገለል፣ በእፎይታ ጥላ ስር እንጠለል፣ ዝም ብለን አብረን ዝም እንበል። እባክሽ አትክልት ውስጥ መሆን እንችላለን? ለብዙ ቀናት እንደፈለግሽ ገብቶኛል። እስክትይኝ እየጠበቅኩሽ ነበር። ወንበሮቹን ያሉበት ትተናቸው ወጣን። ጫማዬን ወደ ጎን ትቼ ወፍራም ምንጣፍ የሚመስለው ሳር ላይ ቁጭ አልኩ። የትኛውም ምቹ ሶፋ የሌለው ህይወት አለው። ማውራት አለመፈለጋችን ግልጽ ነበር። አንዳንድ ሐሳቦች ሳይወሩ ይሰማሉ፣ ሳይገለጹ ይገባሉ። ቃላት አይፈልጉም። ያለምንም ተጨማሪ ንግግር ምክክራችን አለቀ። ከመውጣቴ በፊት አንድ ነገር ጠየቀችኝ። ራስሽን በአንድ እንስሳ ግለጪ ብዬ ብጠይቅሽ ምን ትመርጫለሽ? በጨዋታ መልክ ነበር የጠየቀችኝ። ብዙ አላሰብኩም። ኤግል መለስኩኝ። ልክ ለዘመናት ንስር የነበርኩ ነው የምመስለው። ንስር ራሷ ራስሽን በአንድ ሌላ እንስሳ ግለጪ ተብላ ብትጠየቅ ከንስር ሌላ ማለት ነው? ከባድ ጥያቄ ነው። ምናልባት ሌላ አሪፍ ንስር የምትል ይመስለኛል። ጥጋበኛ ናታ። ፋሲካ ፈገግ አለች። አኳኋና መልሴን ከመናገሬ በፊት ያወቀች ነበር የምትመስለው። ፊቷ ላይ እኔም ጠርጥሬያለሁ አይነት። መልካም፣ ስለ ንስር ባህሪያቶችሽ በጥልቀት ለማየት ሞክሪ። መቼም ያለ ምክንያት አልመረጥሽውም። አንቺ በጥልቀት መርምሪው። አሁን ካለሽበት ቦታ ጋር የሚያመሳስለው ነገር ካለም እናየዋለን። አሁን ለጊዜው ያለሽበትን ሁኔታ ለማሰላሰል ትንሽ ጊዜ ውሰጂ። ከወር በኋላ ቀጠሮ ይዝልሻለሁ አለች፣ የተጠና በማይመስል አኳኋን። ጭንቅላቴን በተከፋ አዎንታ ወደ ላይና ወደ ታች እየወዘወስኩ ተሰናብቻት ወጣሁ። ቀጠሮ አልያዝንም። ከዚህ በኋላ ያሉትን ጥቂት ጊዜያት ራሴን መመርመርና ማሰላሰል እንደሚጠበቅብኝ ገባኝ። የፋሲካ ቢሮ እየሄድኩ ሸክሜን አራግፌ ፈታ ነቃ ብሎ መመለስ አለመቻሌ ውስጤ ቅሬታ ሲፈጥር ይሰማኛል። ይሄ ስሜት ምናልባትም በ6 ዓመቱ የእናቱን ጡት የሚጠባልጅ ጡት ሲያስጥሉት የሚሰማው አይነት ስሜት ጋር ሊመሳሰል ይችላል። እስከ ዛሬ የማውቀው የንስር ማንነትና ተምሳሌታዊነቱ በተለያየ መልክ ሐሳቤ ላይ ውልብ አለ። የአካሄድ ለውጥ እየመጣ እንደሆነ ገባኝ። ምርጫ አልነበረኝም።
ለውጡን ተቀበልኩት። የኢግል ትግልና ትንሣኤው። ከፋሲካ ጋር ከተለያየም በኋላ ቀኑን ሙሉ የሐሳቤ ደመና ላይ እንደ ልቡ ሲቀዝፍ የዋለውን ንስር ማታ ቤት ገብቼ ማሰላሰልና ማጥናት ቀጠልኩ። ንስር ከፍ ብሎ ከደመና በላይ መብረር የሚችል ጠንካራ አማላይ የወፍ ዝርያዎች ውስጥ ይመደባል። ከባህር ንጣፍ በላይ ከአዲስ አበባ ቁመት ትንሽ ከፍ ብሎ ወደ 3000 ሜትር አካባቢ መብረር ይችላል። ሌሎች የንስር ያክስት ወይም ያጎቶቹ ልጆች እስከ 4 እጥፍ እንደሚበሩ ሳንዘነጋ። አዲስ አበባ ከቀውላሎቹ ዋና ከተሞች ዝርዝር ውስጥ ከዓለም 4ኛ ላይ መስፈሯን ታሳቢ አድርገን ማለት ነው። መሬት እንዳሉት ጠፍጣፋ ብትሆን ኖሮ ካደጉት ከተሞች ቢያንስ በቁመት ከፍ ብላ ጋራዎቿን ትከሻዋ ላይ ደርባ ዛፎቿን አናቷ ላይ ከምከም አድርጋ በኩራት ቁልቁል ታያቸው ነበር። ፓሪስ፣ ሮም፣ ለንደን፣ ዲሲና አምስተርዳም። በተለይ አምስተርዳም የዓለም ድንቅዬዎቹ ዋና ከተሞች በመሆናቸው በከፍታዊ ቅናት በመነሳሳት የከፍታ ቅናት የሚባል ነገር እንዳለ እናስብና ምናልባትም እነዚህ ድንቅዬ ከተሞች አዲስ አበባን ዋና የከፍታ መናገሻቸው ያደርጓት ነበር። ትልቁ ምኞታቸውም ከዓለም እንደሷ ከፍ ብሎ መታየት ሁሉ ሊሆን ይችላል። እርግጥ ነው ከአዲስ አበባም በአቀማመጥ ከፍ ያሉ ሌሎች 3 ከተሞች ቢኖሩ እንደ አዲስ አበባ አዲስነት ብቻ ሳይሆን አበባነትም ያንሳቸዋል ብለን እናስብ። አዲስ አበባ ላላት ከፍታ ምናልባትም ከዓለም ውድ የመሬትና የቤት ዋጋ ሪከርድ ባለቤት ያደርጋት ይሆናል። አሁንም አለመሆኗን እርግጠኛ መሆን ከባድ ነው። ምናልባትም እንደ ብዙ የሀገሬ ጡረተኛ ዋናውን ቤት አከራይቶ ሰርቪስ ቤቶች ውስጥ እንደሚኖረው ወይም የአዲስ አበባ እምብርት ላይ ያለውን የድሮውን ቪላ ባለዛኒ ጋባ ጣሪያ ቤቱን ለቀጣዩ ትኩስ ትውልድ አከራይቶ ዙሪያውን ሄዶ እንደሚሰፍረው እኛም አዲስ አበባን በከፊል አከራይተን ብዙ ታላላቅ ሌሎች ከተሞችን ልንገነባ እንችላለን። ማለቴ አሁን ካሉንም በላይ። አሁን ሌሎች ታላላቅ ከተሞች የሉንም ለማለት ፈልገሽ ነው? እንዳልባል ፈራው መሰለኝ። ዘንድሮ ሰው ሁሉ ሆደ ባሻ ሆኗል። ማን ማንን ሆደ ባሻ እንደሚያደርገው እንኳን መለየት ይከብዳል። ሁሉም በየፊናው ሆዱ ባሻ በባሻ ሆኗል ብል ማጋነን አይሆንም። የሰው ልጅ ከፍ ብሎ የመታየት ረሃብ ጥሙ እስኪቆርጥለት ድረስ ግን ከፍታ ከፍ እንዳለ ይዘልቃል ብዬ አምናለሁ። ይሄ ከፍ ማለት አባዜ እኔን አይመለከትም ብዬ መካድ ይከብደኛል። ለምን ማለት ጥሩ ነው። ለስራና ለሌሎች ጉዳዮች ብቻም ሳይሆን ለወክ እንኳን ስወጣ ሳይቀር ከተረከዙ ትንሽ ከፍ ያለ ጫማ ባደርግ ደስ ይለኛል። ለወክ ደፍሬ የማላደርገው በ5 ደቂቃ ውስጥ ከማማሩና ከፍ ብሎ ከመታየቱ በላይ ምቾትና ጤና ማሳጣቱና ማወላከፉ ያመዝንና በባዶ እግሬ ሊያስኬደኝ ይችላል በሚል ስጋት ነው። የቁመቴ ማጠር የሚያሳስበኝ እንደ ሌሎቹ እኩዮቼ ጎላ ብዬ ባለመታየት አይደለም። ሰዎች ሳያዩኝ እላዬ ላይ ሊወጡብኝ ይችላሉ የሚል ጥልቅ ፍርሃት ውስጤ ስላለ ነው። ድንገት ቢጨፈልቁኝስ? እኔ ለደህንነት ይሰጋለሁ ብዬ ብክድ ደስ ይለኝ ነበር። እርግጥ ነው ከጓደኞቼ እኩል አለመታየትም ሌላ ቁልፍ ምክንያት ነው። ለምን እክዳለሁ? ለሁሉም ከፍታ ደስ ይላላ። ምናልባትም ዝቅ በማለት ውስጥ ያለውን የተለየ ምስጢር እስክንረዳው ሊሆን ይችላል። ይሄ አእምሮዬ ሐኪም ያልደረሰባቸው ትላልቅ ሽንቁሮችም አሉት። ከንስር ከፍታ አንስቶ እስከ አዲስ አበባና የራሴ ከፍታና ዝቅታ ድረስ በደቂቃዎች ውስጥ የሚያፈሰኝ የሆነ ሽንቁርም አለ። ወደ ቀደመ ሐሳቤ ስመለስ ንስር ከርቀት አነጣጥሮ ያያል። እይታው ጤፍ ያስለቅማል። በእይታው ጥራት የታመነ ነው። ከሰዎች እይታ እስከ 8 እጥፍ ድረስ መመልከት ይችላል። አነጣጥሮ ከቀዘፈ አይስትም። አፈፍ አድርጎ ይጠልፍና ያሰባትን በታትኖ ጎርሶ ያድራል። ለሰዓታት ከደመና በላይ ይበራል። ከሌሎች የወፍ ዝርያዎች ጋር አይቀላቀልም። ክፉኛ የሚተማመንባቸው ጠንካራ መንቆርና ጥፍሮች አሉት። እነዚህ መሳሪያዎቹ ከራሱ የሰውነቱ ክብደት የሚበልጥ ግዳይ መጣል ያስችሉታል። ንስር በተፈጥሮ በንፋስ ወጀብ መፈተን ያስደስተዋል። የአየሩ ግፊት በጨመረ ቁጥር የሚንሳፈፍበትን ኃይል ይጨምርለታል። ከንፋሱ ጋር አይታገልም። ይልቁንም በበለጠ ፍጥነት ለመብረር ይጠቀምበታል። ፈታ ብሎ የንፋሱን ግፊት ይከተላል። ነዳጅ ይቆጥብለታል። አዲስ ያገኘሁት ግኝት መገረምን ጭሮብኛል። በአፈ ታሪክ እንደሚነገርለት ከሆነ እስከ 70 ዓመት አየሩን እየቀዘፈ መኖር ይችላል። ነገር ግን ለ70 ዓመታት ለመቆየት በ40 ዓመቱ አካባቢ ስር ነቀል ለውጥ ወይም ትንሣኤ ማድረግ አለበት። እጅ መስጠትና የድሮውን ማንነቱን በቃኝ ብሎ መሸኘት ግድ ይለዋል። ይሄ የሽኝት አካሄድ ግን ቀላል ሂደት አይደለም።
የሚመካበትን እኔ እኮ እያለ የሚሸልልበትን ጡንቻውን የሚያሳይበትን ጥንካሬውንና ህልውናውን የሚሸኝበት ከባድ ሂደት ነው። ነገሩ የሚጀመረው እንዲህ ነው። ንስር ወደ 40ኛ ዓመቱ ሲጠጋ የሚተማመንበት መንቆሩ መታጠፍ ይጀምራል። የሚያድንበትና የሚበላበት ቢላ ይደክማል። ክንፎቹና ላባው ቆዳው ላይ መጣበቅ ይጀምራሉ። ከፍ ብሎ መብረር፣ ማደን ዘበት ይሆናል። በዚህ ጊዜ 2 ምርጫዎች አሉት። አይኑ እያየ ሞቱን በጸጋ መቀበል ወይንም ደግሞ ከጀማው ተነጥሎ ትንሣኤውን መቀበልና ዕድሜውን በ30 ዓመት መጨመር። ትንሣኤውን ከመረጠ ብቻውን ከፍ ወዳለ ተራራ ላይ በመውጣት ከባድ ውሳኔ ይወስናል። የሚመካበትን ትልቁን ጉልበቱን መንቆሩንና ጥፍሮቹን በራሱ ኃይል ከግንድና ድንጋይ ጋር እያጋጨ ይነቅላል። ይህንን ለውጥ ካካሄደ በኋላ ቀስ በቀስ መንቆሩና ጥፍሮቹ እንደ አዲስ መብቀል ይጀምራሉ። በዚህ ጊዜ ደግሞ ክንፎቹንና ላባዎቹን መነቃቀል ይቀጥላል። ከጥቂት ጊዜ በኋላ እንደ አዲስ ጠንካራ ክንፍ ያበቅላል። አዲስ ሕይወትና ጉልበት ይሰጡታል። ይህንን ፈታኝ ሂደት ለማለፍ 5 ወራት ሊፈጅበት ይችላል። ሳይንሱ ይህን ያህል ጊዜያት ያለ ምግብ ሊቆይ አይችልም ቢልም አንዳንድ አጥኞች ደግሞ ሆዱ ላይ ያለው ኮሮጆ መሳይ የምግብ መቋጠሪያ ለረጅም የችግር ቀናት ያግዙታል ብለው ያምናሉ። ንስሮች ጥጋበኞችም ናቸው። የሞተ እንስሳ አይነኩም። ያንዣብባሉ፣ ያነጣጥራሉ፣ ነፍስ ያለውን ያድናሉ። ቅርጥፍ አድርገው በልተው የተረፋቸውን ይዘው ወይንም ትተው ጉዞ ይቀጥላሉ። ሌላው ትልቁ ብቃታቸው ለለውጥ ያላቸው ቆራጥነት ነው። እናት ንስር አዲስ የተፈለፈሉ ጫጩቶቿን የምታስተምረው ጎጇቸው እንዳይመቻቸው በማድረግ ነው። በምቾት ውስጥ ተደላድለው ከተቀመጡ ጥገኛና ደካማ ንስሮች ሆነው ይቀራሉ በሚል ስጋት ይመስላል። መጀመሪያ ጎጇቸው እንዲቆረቁራቸውና እንዳይቀመጡ ታደርጋለች። አሁንም ካልበረሩ ጎጆውን ምንቅርቅሩን አውጥታ ታፈርሰዋለች። አዳሚም ብቸኛ ምርጫዋ መብረር ይሆናል። ንስር በተለያዩ እምነቶች ትልቅ ቦታ የሚሰጠው የወፍ ዘር ነው። መልእክተኛ፣ ሁሉን ተመልካች፣ ፈጣሪንና የሰዎች ልጅ የሚያገናኝ፣ ታማኝ፣ ሐቀኛ፣ ጠንካራ፣ ወኔያም፣ ጥበበኛ አድርገው ይስሉታል። ክርስቲያኖች ከክርስቶስ ትንሣኤ ጋር የሚያገናኙታል። ስለ ንስር የበለጠ በመረመርኩ ቁጥር ምን ላይ እንደቆምኩ እየገባኝ መጣ። ፍርሃት፣ ብርታት፣ ጥንካሬ፣ ሽሽት፣ መልሶ ደግሞ ብርታትና ወኔ እየተቀባበሉ ተጫወቱብኝ። ቆሜ ያለሁበትን ቦታ እንደ አዲስ ማየት ጀመርኩ። የነበረኝ ምርጫ ካለሁበት ውዝግብ ጋር በደመነፍስ መነዳት ወይም ደግሞ እንደ ንስሯ ዞር ብሎ ከራስ ጋር ጊዜ ወስዶ መማከር፣ የማያስፈልገውን ሸክም አራግፎ መታደስና ትንሣኤን መቀበል ብቻ ነበር። እንደ ደነዘዙ በብዥታ ውስጥ ከመቆየት ይልቅ ዓይንን ሙልጭ አድርጎ በእንዶድ አጥቦ በጥራትና በጥልቀት መመልከት፣ ቀጥሎም በሙሉ አቅምና ልብ ሕይወትን መቀጠል። ምርጫው የኔ ብቻ ነበር። ክፍል 5 በመንቃት ውስጥ። ከፋሲካ ጋር 4 ጊዜ ከተገናኘን በኋላ ራሴን በአዲስ ዓይን መፈተሽ ጀመርኩ። ከወር በኋላ ፋሲካ ለቀጠሮ ብትደውልም የጀመርኩትን ጉዳይ ሳልጨርስ ላገኛት ግን አልፈለግኩም። በምፈልጋት ሰዓት ደግሞ እሷ በተራዋ መገኘት አልቻለችም። በዚህ 4 ወራት ውስጥ ሕይወትን በጥልቀት እያጣጣምኳት ነበር። በብርሃንና ጨለማ ውስጥ በመተኛትና በመንቃት መሃል እየተተራመስኩ ነበር። እንደ ወርቅ በእሳት እየተፈተንኩና እየቀለጥኩ ነበር። አንዳንዴ በፍርሃት ብትንትን ይወጣና ተመልሶ ደግሞ ጠንካራው ማንነቴ እንደ ነጠረ ወርቅ ይወጣ ነበር። ከ4 ወራት በኋላ ፋሲካ ጋር የመጣሁት የነበርኩበትን ላጫውታትና ላመሰግናት ነው። ሞቅ ባለ አቀባበል ተቀበለችኝ። ጠፍቼ መቆየቴ በመጠኑ እንዳሳሰባት ሸቶኛል። ጥሩ ነው፣ ለአንድ ወር እረፍት መውሰድ እንደዚህ ረዥም ከሆነ። አባባሏ ውስጥ የወዳጅነት መንፈስ አለ። ይህንኛውን ስሜት አላውቀውም። ምናልባትም ጠፍቼባት ስለመጣው ያቀረበችልኝ ማበረታቻ ሊሆን ይችላል። በረንዳዋ ላይ አረፍ እንድል ጋበዘችኝ። የውጭው አየር ሁሌም ሕይወት አለው፣ ያበረታል። ቤት ውስጥ ካስጨነቅነውና ካቃጠልነው አየር በጣም ይለያል። በጣም ቆንጆ ነው ያለሽው፣ የዓይንሽ ቀለም ሳይቀር ተለውጧል አለች ትኩር ብላ እያየችኝ። አከራረሚን ለመስማት የጓጓች ይመስላል። እውነት ደስ ይላል። ብዙ ነገሮችም ተለውጠዋል። ምናልባትም ያለፍኩባቸው ነገሮች ለውጥ ውጤት ሊሆን ይችላል
አልኳት። ሳቀች፣ ልክ ያለፍኩበትን እንዳየች ሁሉ። ለአንቺ ግን አንድ ጥያቄ አለኝ። ምንድን ነው የመስማትሽ ሚስጥር? ይህ ተራ ማዳመጥ እንዳልሆነ ከገባኝ ቆይቷል። ግን ምንድን ነው ሚስጥሩ? ከጥያቄ ጀርባ ያለው የእኔ ነገሩን ማስተዋል ያስደስታት ትመስላለች። ብዙ ሚስጥር የለውም። በእኛ ሙያ ማዳመጥ ትልቁ ቴራፒ ነው። ለእኔ ግን ከዛም በላይ ነው። ለብዙ ዓመታት የሰዎችን ችግር በመስማት እና ሕይወታቸውን ለመጠገን በመሞከር ኖሬያለሁ። ቆም ብዬ ሳስተውል ግን ሰዎችን እንጂ ራሴን አላዳምጥም ነበር። ራሴን ለመስማት ጊዜው አልነበረኝም፣ አስፈላጊነቱም አልገባኝም ነበር። ቀስ በቀስ ስረዳው ማንም ሰው ራሱን ካልሰማ ሌሎችን መስማትም መርዳትም እንደማይችል ተረዳው። መጀመሪያ ከራሱ ጋር መሆን፣ ራሱን ማዳመጥ አለበት። ያንን ማድረግ ሲችል ሌላው ቀላል ነው። ራሴን የበለጠ መስማት ስችል በዛ ውስጥ ሌሎችንም መስማት በጣም ይቀላል። ራሴን ማገዝ ስችል ሌሎችን ማገዝ እችላለሁ። ታካሚዎቼንም ከላይ ከላይ የሚሰራ ጥገና ሰርቼ ባልሸኛቸው መርጣለሁ። እንደዚህ ቆርጠው ከመጡ ነገሩን ከስር መሰረቱ ማየትና በውስጡ እንዴት ማደግ እንደሚቻል ብናየው ብንረዳውም ደስ ይለኛል። በዛ ውስጥ ተቀባዩ ብቻ ሳይሆን ሰጪውም ያድጋል። በሰማሁሽ ቁጥር ለአንቺም ለራሴም ሰፊ ነፃነት እፈቅዳለሁ። እኔም በሂደት ውስጥ አድጋለሁ። ስለዚህ ሁለታችንም ነና እየተጓዝን ያለ ነው። በጨዋታ መልክ ጠየቅኳት። በትክክል የምወዳት ታሪክ አለች። በአንድ ወቅት አንድ በመንገድ ብዛት የደከመ መነኩሴ አንድ ተራ ገበሬ ቤት በእንግድነት ያርፋል። ገበሬው ከፍ ዝቅ ብሎ ያስተናግደዋል። በጠላ ጨዋታቸው መሃል ገበሬውና መነኩሴው ፉክክር ይጀምራሉ። መነኩሴው እኔ እኮ ከዚህ በኋላ ለራሴ የማደርገው ምንም ጸሎትና ጾም የለኝም። ጸሎቴ ፈጣሪ የሰው ልጆችን እንዲምርልኝ ብቻ ነው። ለራሴ ምንም የምጠይቀው የለም ይላል። ገበሬው በተራው እኔስ ለእያንዳንዱ ዙሪያ ላለው ሰው ጸሎት ሳደርስ ልክ ለራሴው እንደማደርገው ብቻ ነው የማውቀው አለው። ለራሳችን ያልቀመስነውን ለሌሎች መስጠት ይከብዳል። አሁን እንዴት ነሽ? ከበፊቱ ምን የተለየ ስሜት ይሰማሻል? የተለየ የሚለው ቃል ስሜቴን አይገልጸውም። ይሄ ሌላ ቦታ ነው። ለማብራራትም ትንሽ ያስቸግራል። አሁን ምን ይሰማሻል? ሰላም። መልሴ በጣም አጭር ነበር። መልካም ነው። ያለፉት 4 ወራት እንዴት ነበሩ? እንዴት አለፉ? እውነት ለመናገር ብዙ ነገሮች ሆነዋል። ከየት እንደምጀምርልሽም አላውቅም። አሁን አዲስ የማያት ደስታዬ ደስተኛ ናት? ደስተኛ የሚለው ቃል አይገልጸውም። ሌላ ቦታ ነኝ። ደስታና ሐዘን ምን እንደሆኑ ምንጫቸውን የማይበት ቦታ ላይ ነኝ። ላለፉት ጥቂት ዓመታት የተለያዩ ሐኪሞች እንዲያዩኝ የምገደደው ወይም የምፈቅደው ምናልባትም ለቤተሰቦቼ ብቻ ላይሆን ይችላል። ሁሌም የሆነ የጎደለ ነገር ውስጤ ነበር። በጣም ትልቅ ጉድጓድ አይነት ይመስለኛል። ብዙ ትልልቅ የህይወት ስኬቶች ለእኔ ብዙ ትርጉምና ጣዕም የላቸውም። እስካሁን ያለፍኩበትን በጥልቀት ሳየው የምጋጨው ከሌሎች ሰዎች ጋር፣ ከአኗኗር መዋቅር፣ ከባህል፣ ከህይወትና ከፈጣሪ ጋር ብቻ ሳይሆን ከሁሉም በላይ ከራሴ ጋር ነበር። ከቤተሰብና ከማህበረሰብ ጋር የአመለካከት የመረዳትና የአኗኗር ልዩነት ሲኖረኝ ሳልወድ በግድ እጋጫለሁ። ችግሩ ግን እሱ ብቻ አይመስለኝም። ይሄን ውጫዊ ግጭት the tip of the iceberg ልለው እችላለሁ። ምናልባትም የውስጤ ነጸብራቅ ሊሆን ይችላል፣ ወይንም ራሱን የቻለ ሊሆንም ይችላል። ወደ ራሴ ቤት ስመለስ ማለቴ ወደ ውስጤ የሆነ የማላውቀው ትልቅ ጉድጓድ ነበር፣ በምንም የማይሞላ አይነት። የህይወት ትርጉሙን ያጠፋብኛል። ራሴን በጠየቅኩና በመረመርኩ ቁጥር የጎደለ ነገር አለ የሚለው